ህዝቡ በሚዲያ መጣችሁ እንደተበደላችሁ ትናገራላችሁ ግን ህዝቡን ታስጨንቃላችሁ ነገሩን ተሰውሩና ለምንድን ነው አሁንም ቀጥተኛ የሆነ ገለጻ የማይኖረው? በቀደም ዕለት እንግዲህ የሶሻል ሚዲያሽ ላይ የሆነ ታዋቂ ሰው አስፈራራኝ እንዲያረጋለሁ አለ በልጄ መጣልሽ ቲክቶክ በጣም ሱሰኛ አድርጎኛል እያለ ነው ቲክቶከሩ መንሱር ጀማል። ቲክቶክ እጅግ በጣም ሱሰኛ ካደረጋቸው ሰዎች መሃል አንዱ እኔ ነበር። ወይ ጉድ! ሙሴ ሰለሞን እንዲማርጎት ነበር ማለት ነው። እምነታችን እውነት ነው፣ ሕይወታችን ጣፋጭ ነው። So glad to see you here back again. So let's dive into today's video. Stay tuned. ብዙ ጊዜ ለሰው እንዲገባው የምሰጠው ምሳሌ ባንኮች ናቸው። እዚያ ጋር ጠንካራ ድርጅቶች አይደለም ማንኛውም ባንክ ከኮመርሻል ባንክ ጭምር ዛሬ 10% ሳይሆን 5% እዛ ብር ያስቀመጠው ሰው ዛሬ ሄዶ ኢቭን አንድ ወር ውስጥ ብሬን አምጣ ብሎ ወጥሮ ቢይዘው ብሩ የለውም፣ ስራ ላይ ውላል፣ ሰብስቦ ነው የሚመልሰው። ቁርጥ ያለ እውነት ነው ይሄ ነገር። እና ደግሞ በጣም የሚገርመው እንደዚህ ከፍተኛ ብር ዝውውር አሁን ላይ በጣም አዳጋች ሆኗል። ባንክ ሄዳችሁ ብትጠይቁ በሚሊዮን ብር በአንድ ቀን ትራንዛክሽን ለማድረግ ምንም የሚቻልበት ሁኔታ የለም። ግን ምን አለበት አትሊስት እንደዚህ አይነት ነገሮች ያው ዲጂታል ከረንሲ ሌላ የራሱ ሆነ ኔጌቲቭ ተጽዕኖ ሊኖር ይችላል፣ ግን እሱ መታገድ ደግሞ የለበትም። አሁን በብሔራዊ ባንክ ደረጃ እኔ የግል ሀሳቤን ነው የምናገረው እንዲከለከል ተደርጓል። ዲጂታል ከረንሲ መጠቀም የማይችል ከሆነ በብዙ መንገድ ወጣቶች ሰርተው መለወጥ ባለባቸው የቴክኖሎጂ ፍጥነት በዛ ልክ እየሄዱ የራሳቸውን ስራ መፍጠር እንዳይችሉ ተጽዕኖ የሚያደርግና ብዙ አሉታዊ ነገሮችን የሚያመጣ ነው ሆኖ የሚታየኝ ለኔ። እና ምን ትላላችሁ? ይሄ ነገር ያው እውነት ሆኖ እንዳለ በዚህ በዲጂታል ከረንሲ መከልከል ዙሪያ ደግሞ የራሳችን ሲያሳየው ካላችሁ እንስማ። ሙሴ ሰለሞን ፈርስት ቪዲዮ ኦኬ። አንቺ ካለሽ ፍቅር ነው ልባችን ሕያው ነው፣ እምነታችን እውነት ነው፣ ሕይወታችን ጣፋጭ ነው። ከረሜላ ለካ እንዲማርገው ነበር እንደ ሙሴ ሰለሞን። I never saw this video guys። የሚገርም ነው። ሰኞ ነው የተፈታሁት። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ አምስተኛ ቀን ነው ዛሬ ላይ የመጣሁት። እኔ ሶሻል ሚዲያ አይደለም 5 ቀን እድሉ ኑሮኝ እጄ ላይ አሁን እስር ቤት ስልኩ ስላልነበረ ነው። እዚህ ግን ስልኩ እያለ አክሰሱ እያለ 5 ቀን ቆይቼ መምጣት ማለት አልহামዱሊላህ አላህ ዱዓይን ሰማልኝ ብዬ ነው ማምነው። ስለዚህ ወንድሞቼ ቲክቶክ እጅግ በጣም ሱሰኛ ካደረጋቸው ሰዎች መሃል አንዱ እኔ ነበርኩ። ግን አልহামዱሊላህ አላህ ከውስጤ ያ ነገር እንዲወጣ አደረገልኝ። ከዚህ በኋላ ምን ይፈጠራል አላውቅም። በእርግጠኝነት ግን የበፊቱ መንሱር አይደለሁም። አሁን በእርግጠኝነት ግን ለዓይኔ ማሰብ የሚጀምረው መንሱር ሆኛለሁ። በነገራችን ላይ ረጅም ሰዓት ስክሮል በምናደርግበት ሰዓት በተለይ ጨለማ ቤት ውስጥ ቁጭ ብለን በምናይበት ሰዓት አይናችን ብዙ መጥፎ ነገርም ያያል። እንደገናም ደግሞ ለአይናችን ለብርሃን ለብሌኑ ትልቅ ችግር ይፈጥራል። ብዙ ሰዎች በወጣትነታቸው በልጅነታቸው መነጽር ማድረግ ይጀምራሉ። ብዙ ሰዎች በዚህ ጉዳይ ላይ ብዙ ነገሮች ይፈጠርባቸዋልና ምን ልላችሁ ፈልጌ ነው፣ ትልቁ ነገር ግን ሶሻል ሚዲያ ሱስ ከውስጤ እንዲወጣ ፈጣሪ ያስችላል። በጣም ኤክስፔክት ማላደርጋቸው ሰዎች አይደለም ታስሬ ይቅርና ውጪ እንኳን
ይህን ያክል እዚህ ግባ የማይባል እውቅናው እንተዋወቃለን። እዚህ ግባ የማይባል ግንኙነት የሌለን ሰዎች በተደጋጋሚ መጥተው ጠይቀውኛል። በጣም እጅግ በጣም ነው የማመሰግነው። በቪዲዮ እንደገለጽኩላችሁ ወንድም በሌለበት ወንድም የሆኑኝ ሰዎች ነበሩ። እህት በሌለበት እህት የሆኑኝ ሰዎች ነበሩ። በጣም የማልጠብቃቸው ይመጣሉ ብዬ ጥሩ ነው ያለውን ኤክስፒሪየንስ አድርጎ መውጣት ከእስር ቤት አሪፍ ነው። ለሌላው መናገር ግን ያው ትንሽ ደግሞ ብንቆይ 5 4 3 ቀን እያልን ከምንቆጥር በቃ ማይንዳችንን ሪሴት ብናደርግ። አሁን እሱም እንደዚህ አይነት ነገር ላይ ሱሰኛ አይደለሁም እያለ ተመልሶ ወደ ቲክቶክ ነው የመጣውና ከዚህም በኋላ ከዚህ ቪዲዮ በኋላ ብዙ ቪዲዮዎች እየሰራ ነው ያለው። ታዲያ ምኑ ነው ታዲያ ሱሰኛ ያለውን ኮሌለ ፈልጋለሁ እና ቀንሻለሁ ከምትለው በላይ እንደውም አብዝተዋል እና አስተካክለው። ባይ ዘ ወይ እያንዳንዱን ነገር ኮምፕሌን ማድረግ ካለብኝ ኮምፕሌን እያደረግኩኝ የምናገረው ሶ ምንም የተለየ ቼንጅ አላየንም እስካሁን። እና what makes change is when you know what to do። ማወቅ መጀመሪያ ያስፈልጋል። ምን ባደርግ የተሻለ ነው። ሮጦ ተመልሶ ቲክቶክ ላይ በመሆን አይደለም። ጊዜ ወስዶ ከራስ ጋር መሆን መዘጋጀት ማቀድ ይፈልጋል ማለት ነው። እና እንደዛ ላይ ልፈልጋለሁ። ኦኬ እንቀጥላለን። ብዙ ጊዜ ማለት ብዙ ሰው የማይመልስልኝን ነገር አንድ ነገር አገኘው። 2-3 ነገሮች ናቸው። አንድ ነገር ግን በተጨባጭ የሆንኩ ለምሳሌ ይሄ ሰው ሙያው ግዴታው ነው ተወው። በጣም በቃ ከዚህ አመለካከት እንውጣ። በጨፍኑ ዝም ብሎ በጅምላ ሴቶች ሁሉ ወንዶች ሁሉ ሐኪሞች ሲባሉ ኧረ ተው። ይሄው እየነገርኳችሁ ነው አይደል? እንደዚህ አይነት ስህተት የሰራ ሐኪም አለ። እንደዛው በተቃራኒው ልክ ፍቅረ ሰላም ሆስፒታል ገብቼ እንደምን ማስተኝተውኝ ማለት ነው። በንጋታው ነክቶ ዶክተር አገኘኛል አልኳት። ከዛ በኋላ እኔ እህቴ ገላይን እንዲነክታኝ አታውቅም። ነርሶች ቁጭ አድርገው ገላይን ታጠቡ። እጄ እግሬ አይንቀሳቀስም ስንት ቀን በሙ ማለት ይሄ ያማል ማለት ይሄ የሙያው ኤቲክስ ምናምን አይደለም እኮ። እና ከዛ በኋላ እንዴት ልሁን እኔ አሁን የሁሉም ሐኪሞች ነርሶች ስልክ አለኝ። ወጥቼ እንኳን ይርቡኛል። አሁን ለማን ነው ታዲያ እኔ ደግሞ ነገ በጣም ብዙ ጊዜ መክፈል የማትችል ዋጋ ማለት አሁን እኔ ለኢትዮጵያ ሕዝብ ከማመስገን ውጪ እኔ ልከፍለው የምችለው ነገር የለም ላደረገልኝ ነገር። በውጪ ያሉ ሰዎች እኔ አንድ ቀን ልክ በገባው በ5ኛው ቀን ምናምን ላይ ነው በዚህ አጋጣሚ ይከታተላሉ ብዬ ስለማስብ ነው። አዲስ ትባላለች ከአሜሪካ ነው የደወለች። አሜሪካ ሰና ስልክ ብዙም አላነሳም እህቴ ነው። ያው ህመሙ በቃ 30 ደቂቃ ባወራሽ 3 ሰዓት ደግሞ እያለቀስኩ እና አጋጣሚ አሪፍ ሄሎ ነው ኮሜዲያን አሌክስ ነው ከአሜሪካ ላይ ምንድነው እንደዚህ አሁን ነው በቴሌግራም እንዳለ የኢትዮጵያ ውስጥ የተጠየቀው መድኃኒት አሁን ነው ባሌ ከሳምንት በኋላ ይመጣል። አይ ከእንደገና ደግሞ የሆነ ስራ የለህም ባሁን ሲሆን ነገር ያስፈልግሃል ናም ብሎ በዛ ፍጥነት ውስጥ ትራንስፈር አድርጋ መድኃኒት ደግሞ በሳም ይሄ ያማል። በእናታችሁ ማለት ያማል። እንዲህ አይነት ማንነት ያለን ኢትዮጵያውያኖች ነው ዛሬ ምን እንዳገኘን አናውቅም። እና በቃ ሰባይነት ዶክተር ቢኒያም መቅዶኒያ ሁሌ የሚላትን ነገር ሰውን ለመርዳት ሰው መሆን በቂ ነው። ቃል ለምን ውለታ እኮ ባርነት። ብዙ ሰዎች አስተማሩኝ ከብዙ ሰው እኔ ነገ ነው አሁን ናፈቀኝ። ነገ እንዴት ነው የምትከፊው? ነገ ይሄንን ነገር እንዴት ነው ለማን ነው የምታስተላልፍ? የኔ ልጆች አሁን የተማሩት ነገር ይኖራል። በቃ ልጄ ከኔ ጋር ነበረች ሳምንት 2 ሳምንት ስትሸከመኝ የግሬን ኤክሰርሳይዝ ስታሰራኝ እያሳቀች ትዘፍንልኝ ሁሉ ነበር እኔን ወደ ሲስተም ለማምጣት። እኔ ግን የሷ ዘፈን ላይ አልነበርኩም። የውሸት ነበር የምስቀው። ከህመሜ ድኜ እንደዚህ ታመው ያሉ አልጋ ላይ ያሉ ሰዎች አሉ። አጋጣሚ እኔ ለወጣ አካባቢ ዳኒ ታሞ ነበር። ዳኒ የሀገር ፍቅር መጥቶ ጠየቀኝ። በጣም የሚገርማችሁ እሱ እኮ በድንገተኛ የገባ ሰው። አሁን ይሄን ምን ትሉታላችሁ? በገንዘብ ልትተምኑት ነው? ቁጭ ብለሽ ስታስቢው ነው። ከዛ አንቺ የቆምሽበትን ቦታ ታየዋለሽ። ምን አድርጌለታለሁ? እኔ እኮ ተራ ኮሜዲያን ነኝ። በቃ አለቀ። ግን አሁን ከተራ ኮሜዲያንነት ይወጣል ህይወት።
በሁለት እግር ያስቆመኝን እግዚአብሔር ከማመስገን ሌላ ከእንደገና ሰውስ በምትችው አቅም እኔ ልችል የምችለው አንተ ወንድሜ ብትታመም ለአንተ ቆሜ ዘመሆን ይችላል የምትድነበትን ነገር ላስተካክል ይችላል። ስለዚህ ሁሉም ሰው እንደዚህ አይነት ነው። ይሄ ሰብአዊነት የሚባለው ነገር በፈተና ውስጥ ነው ያለው። ሌላ ሰው ቢያወራኛው መጽሐፍ ነው የሚመስል ልብ ወለድ ነው የሚመስል። እኔ ግን በትክክለኛው አየሁ። ጥበቃና ጽዳቶች ሲቀያየሩ መተው ይጠይቁኛል። በር ከፍተው እንዴት ነህ አሌክስ? አሁን ከዚህ በላይ ምን አለ? አሁን ይሄን በምን አይነት ገንዘብ ልትተምኑት ትችላላችሁ? የሰብአዊነቱን ነገር ይሄ ሂዩማኒቲ የሚባለው ነገር ለእኔ ትልቁ የቤት ስራ የተሰጠኛል። በጣም የወደድኩት አገላለጽ ነው። ማለት ኮሜዲያን አሌክስ ከዚህ በፊት እንዳያችሁት ወይም እንደሰማችሁት በጣም በከፍተኛ ሁኔታ ህመም ውስጥ ይገኝ ነበረ፣ በሆስፒታል ውስጥ ማለት ነው። እና ያ አስደንጋጭ የሆነ ጊዜ ነበረ በጣም ለቤተሰቡም ለሱም፣ እንዲሁም ደግሞ የሚደረግለት ክትትል ጋር በተገናኘ በጣም ኮምፕሌን ያደረጋቸው ዶክተሮችም አሉ። አሁን እንዲህ ያመሰገናቸው ቢሆንም ሌሎች ናቸው እነኚህ። እና በዚህ ዙሪያ ያው ገለጸው ይህንን ነገር ያስረዳበት መንገድ በጣም ደስ ይላል። ሂዩማኒቲ ትልቅ ቦታ እንደሚሰጠው በተለይ አርቲስቶች ሀብታቸው የሚታወቀውም ከሆነ ህዝብ ነው፣ የህዝብ ናቸው የሚባለው ለዛ ነው። እና ዋናው የገንዘብ ጉዳይ ሳይሆን ልክ እሱን ተንከባክበው ሰው ስለሆነ ገብቷቸዋል እንደዛ በማድረጋቸው ዛሬ እሱ ወጥቶ አመስግኗል። በቀደምት እንግዲህ የሶሻል ሚዲያሽ ላይ የሆነ ታዋቂ ሰው አስፈራራኝ እንዲያረጋለሁ አለ፣ በልጄ መጣሽ። ከዛ በኋላ እንዲህ አይነት ነገሮች በጣም ያላቸው ችግር ምን መሰለሽ፣ ለመላምት ያደርጋሉ እና እገሌ ነው ፎቶ እየለጠፉ ማለት ነው። የመጀመሪያ ጥያቄ እገሌ ነው አይደለም፣ እነገሌ ናቸው ተብለው ሶሻል ሚዲያ ላይ ያየናቸው ሰዎች ናቸው ወይ? አይደሉም፣ በፍጹም አይደሉም። ለምንድን ነው ማለት አሁን አንድ ሰው ምንም ባላደረገው ነገር ስሙ በመጥፎ ሲነሳ ይከብዳል። አንደኛ በተለይ ብዙ ሰዎች ባለ ሚዲያ አሉ ነገሩን ሳይናገሩ አውቀው ፎቶ በመለጠፍ በቃ ገበሬ ሊሆን ይችላል እንደሚል ማለት የሚያስቀምጡ የነዛ ሰዎች ህይወት እኮ ይበላሻል በጣም። አንደኛ እነዛ ፎቶአቸው የተለጠፉ ሰዎች እኔ አላቃቸውም ስለ በጣም ትክክለኛ ያለው ነገር ነው። ይሄ ሶሻል ሚዲያ ከመጣ ጊዜ ጀምሮ ሰው ከህሊናው ጋር እየተለያየ ነው። በቃ ማሰቢያ ጊዜ እያጣ ነው ብዬ ነው ማስበው። 24 ሰዓት ስክሮል እያደረግን ስለምንውል በቃ ትክክለኛውን ነገር ለማሰብ ጊዜ አጣን መሰለኝ። ገባህ አይደለ? ህሊናም መስራት አቆመ መሰለኝ እንጂ የሚያደርጉት ነገር በጣም ትክክል ያልሆነ ነገር ነው። እኔም ፖስት ሳደርግ የምፈልገው አውትፑት ምን መሰለ፣ ፖስት የተደረገው ፎቶ ላይ ምን ይላል? አንድ ታዋቂ ሰው ያስፈራራኝ ነው እና ነገ አንድ ነገር ቢደርስብኝ ሙሉ ማስረጃው ለማምናት ሴት ሰጥቻለሁ ብያለሁ። ስለዚህ ጉዳዩ ምንድነው? አንደኛ አዌርነስ እየሰጠው ነው ለህዝቡ። እኔ ምንም አይነት ነገር ቢያጋጥመኝ ልጅ የሆነ ነገር ቢያጋጥማት መጀመሪያ ለህዝቡ አዌርነስ እየሰጠው ነው። ከዛ በኋላ ደግሞ መረጃው መቀመጥ ባለበት ቦታ ላይ በማምናቸው ሰዎች እጅ ላይ አስቀምጫለሁ። ስለዚህ እኔን ሲነካኝ የሚፈነዳ ቦምብ አለ። ሰውየው ከኔ እንዲርቅ የተጠቀምኩበት ታክቲክ ነው። ምክንያቱም ሶሻል ሚዲያ ላይ በጣም ብዙ የምንሰማቸው ነገሮች አሉ። ሰውየው ደፋሪው አጥቂው የሚያስፈራራውም ሰውዬ ማንነቱ ታውቆ ሰዎች አንድ ሳምንት አስተያየት ከመስጠት ባለፈ ምንም አይነት መፍትሄ ሳናገኝ ቀርተናል ብዙ ጉዳዮች ላይ። ስለዚህ እንዴት ነው በጥበብ ይሄንን ነገር ከህይወቴ ማስወገድ የምችለው? ራሴንም ልጄንም በመጠበቅ ምክንያቱም የሚኖር ህይወት ነው እንጂ ድራማ አይደለም፣ የሰማን አጀንዳ አይደለም። ይሄ ትክክለኛው ህይወት ነው። ስለዚህ ያን ነገር ፖስት ሳደርግ እኔን ስትነካኝ የሚፈነዳ ፈንጂ አለ። ዝም የሚል የሚዳፈን ነገር የለም። ከዚህ ይሄ ነገር ሰርቶልኛል። ምን ተፈጠረ ከዛ በኋላ? ምናልባት አሁን በስም ያልገለጽሽው ሰው ደወለ አለሽ? ምን አለ? ተነጋግረናል። ከዚህ በኋላ እኔን ብትነካኝ እኔ አካባቢ ላይ ብትደርስ ምንም ነገር እኔ ላይ ሀፕን ቢያደርግ አንተ ነህ።
ላስፈራራህኝ ለጻፍከው የስልክ ሪከርዶች ለላከው መልእክቶች ምናምን ሙሉ ላኩለት፣ ለራሱ ላኩለት። ይሄ ማስረጃ በቂ ሰዎች ጋር አለ። ስለዚህ የሆነ ፈንጅ ተቀብሯል በአንተ ጉዳይ ላይ፣ እኔ ስትመጣኝ ይፈነዳል፣ ስለዚህ ህይወቴ ላይ አትድረስ አልኩት። ሰርቶልኝ እንደውም የሚገርም ነገር እስከ ዛሬ ድረስ ለበደልኳቸውም ሰዎች ንስሐ ለማግባት ጸበል ወስዳለሁ፣ አሁን ገዳም ሄዳለሁ አለኝ ሰውዬው። እንግዲህ ይገርማል። እስኪ እናንተ በዚህ ጉዳይ ላይ ምን አስተያየት አላችሁ? ማለትም የተጠቀመችበት ታክቲክ ሰርቶላት ሊሆን ይችላል፣ ግን በብዙ አርቲስቶች ዙሪያ መንኮሻኮሽን ፈጥሯል። ያ ማለት አብዛኛው ህዝብ እንዲጠረጥራቸው ነው ያደረገችው የተለያዩ አርቲስቶችን እና ከእሷ ጋር በተገናኘ ማለት ነው። እና ያ ባይሆን ጥሩ ነው። የተለያዩ ፎቶዎችን ተለጥፎ አይቼ ነበር ከዚህ በፊትም ይህን ጉዳይ አንስቼው በሌላ ቪዲዮ። እንደዚህ አይነት ነገሮች ስለተፈጠሩ ያው ወታ መግለጫ ብታረግ ጥሩ ነበር የሚል ነው። እና አሁን ዛሬ መታ ያው ግልጽ አድርጓለች። ግን ያው ማስተማሪያ እንዲሆን ለምን እንደዚህ አይነት ነገር አይለመድም? ማለት ህዝቡ ማወቅ አለበት። ቀጥታ ዳይሬክት በመሆን ማስተማር፣ ሌሎቹንም ለመቅጣት መሄድ። ምክንያቱም ነገ ይሄ ሰው ቂም ይዞ ወይም ደግሞ እሷን ሊያስቆም የሚችልበት ሌላ በቀላሉ ብዙ መንገዶች ሊጠቀም ይችላል። ሁኖስ ጓደኛዋን በገንዘብ ሊደልል ይችላል። ረጅም ሆኖ ሌላ ነገር ሊያደርግ ይችላል። ይሄ ምናልባት ፕሮባቢሊቲ ግን በዚህ ብቻ ተዳፍኖ ባይቀር ጥሩ ይመስለኛል ብዬ አስባለሁ። እናንተ ደግሞ ምን ትላላችሁ? አመሰግናለሁ። ዛሬ የነበረ ቆይታ በወቅታዊና አነጋጋሪ ጉዳዮች ላይ ይህንን ይመስል ነበረ። እናንተስ ምን ትላላችሁ? ቀጣይ በተለያዩ ጉዳዮች ላይ ቪዲዮዎችን ይዤ መቅረብ ይሆናል። አመሰግናለሁ። ለነበረ ቆይታ መልካም ጊዜ